ይሄ ሶስት ሰው የምትላቸው ሰዎች በስራዬ መስማር ላይ ገብቶ እኔ ከሀገር ውጪ እዚህ ጎረቤት ናይሮቢ ነው የምኖረው። ቤተሰቦቼም እዛ ናቸው አሉ። ከነሱ ጋር እንዳልገናኝ ከሀገሩ መንግስት ጋር በሆነ ነገር በውሸት ኬዝ አጣሉ። ሰማኝ እግዚአብሔር ሁለት ነገር በህይወት ያው በአጭር ጊዜ ምልክቶች ነው የምታይ። አንደኛ ሙሉ አቅምን እየተጠቀምክ ነገር ግን ባለህበት እንድትራመድ ያደረገን እግዚአብሔር ዛሬ ሊያሽመደምደው ሊመታው ነው የመጣው። አሜን። ሁለተኛ ብትንትን ያለ ነገር እግዚአብሔር ሲሰበስባይ አሜን። በሐሳብ ራሱ ነገርን ማቀናጀት መሰብሰብ የቱን መያዝ የትኛውን አቅጣጫ መሄድ እስኪያቅት ድረስ እንዴ ብትንትን ያለ ሐሳብ ነው ውስጥ ራሱ ያየው። እንደው ስትገባ ያወራ ነው ውስጥ ያወራን የገባው እግዚአብሔር ሆይ ዛሬ እዚህ ቤት ካለ አውራኝ ያልክ ነው የገባው። የአባቶች አምላክ እግዚአብሔር እንዲያለኝ ለአንድ የተወታተበ ነገር ሰው መፍታት ካለበት ጫፉን መያዝ እንዳለበት እግዚአብሔር የህይወትን የግብርን አቅጣጫ ጫፍ ላሲዝ ነው ዛሬ። አሜን። ከዚህ ቀን በኋላ አይጨልምብህም። አሜን አሜን። በአንተ የህል ፐርሰናል የህይወት ጉዳይ ውስጥ ጠልቃ የገቡ ሶስት ሰዎች አየው። ከሆኑ ሶስት ሰዎች ጋር የሚያያዝ ነገር አየው። ከዛ ሐሳብ ግራ ተጋብቶ አየው። የቱን መወሰን እንዳለበት አቅቶ አየው። እግዚአብሔር ከሶስቱም ሰዎች ጋርም ካንተ ጋርም ሳይሆን በሌላ አቅጣጫ የስኬትን ጎዳና ዛሬ ቀድቻል። አሜን አባባ አሜን። ለአንድ ሰው ከጎረቤት ከአባት ከአያት ከተወያየ ውጪ የሆነ የክብር በር ዛሬ ይከፈትልህ። አሜን አሜን። ይሄ በህይወት ዓለም ውስጥ 45 ደቂቃ አለ አይደለ? 90 ደቂቃ ሳይፈጸም የእረፍት ጊዜ ሰው ወደፊትና ወደ ኋላ አጫዋወቱን አይተው አስቡበት የሚገባው ሁለተኛው ፌሬድ ይሄ የህይወቱ ሁለተኛው ፌሬድ ነው። ዛሬ አሁን እንግዳ ሜዳ የገባው ከስኮርት ጋር ነው። አዲስ ሰው ገብቷል ሜዳው። አሜን። አልገባህም? አሜን። የሆነ አካል ገብቷል ጨለማ ማይጨልምበት የበረታ ማዕበል የማያስቆመው ያው ጌታ ምስክር ባለቤት ባለ ንብረት ባለ መኪና ባለ ብዙ ርስት ሆነ። በደንብ አዳምጠኝ። ባለ ብዙ ርስት ሆነ በአጭር አመታት ውስጥ እዚህ ቤት ምስክርነትን ጠብቃ ከአገር ውጪ የሚኖሩ ሰዎች አንተ ፋሚሊ እሱን እኮ ነው እዚህ ሲጸልይ ጸሎቴ በቃ ዝግትግት ብሎ እንቢ ያለኝ ሶስት ሰው የምትላቸው ሰዎች በስራዬ መስማር ላይ ገብቶ እኔ ከሀገር ውጪ እዚህ ጎረቤት ናይሮቢ ነው የምኖረው። ናይሮቢ እሺ። ቤተሰቦቼም እዛ ናቸው ልጆች አሉ። ከነሱ ጋር እንዳልገናኝ ከሀገሩ መንግስት ጋር በሆነ ነገር በውሸት ኬዝ አጣሉኝ። ከዛ እገባለሁ ወጣለሁ ይከታተሉኝ። ከዛ ልሂድ ላምጣቸው እያልኩ መሀል ላይ በቃ መወሰን አልቻልኩም። ውስብስብ ነው ያለው። የሚገርም ጌታ ሲናገር ሰምታችሁ አይደል? የተወታተበ ነገር ዛሬ ጫፉ ይያዛል። አሜን አባ አሜን። ለምን ለአንድ ሰው ከዚህ ወጥቶ ቤቱ እስኪደርስ መልአክ የነገሩን ጫፍ ይያዝለት። ያለ አጎተ ጀምሮ ሞክሮ አጥቶት ትቶ ሊሆን ይችላል። እናት ልደግፍሽ ብላ ጣልቃ ገብታ ደክሟት ሊሆን ይችላል። አንድ የማይደክመው እጅ ዛሬ ማታ በጉዳያችሁ ውስጥ ጣልቃ ይገባል። እግዚአብሔር ምስክሬ ነው። በጣም ጃይንት ሰው ነው። በጣም ደፋር ሰው ነው። እጅ የማትሰጥ ሰው ነው። አሁን ግን ደክሟል። የመጨረሻ በቃ ውስጥን ደክሞታል። እግዚአብሔር ሰነዶች ሲያገላብጣ ያለው አሜን። ጌታ ምስክር የውሸት ደብዳቤዎች ይቀደዳሉ። የውሸት ማስረጃዎች ይቀደዳሉ። አንዳንድ ውሸተኞችን እግዚአብሔር ሳልፍ ያስቀይርና ባንተ በኩል ይሰለፋል። አሜን። እኔ ለአንድ ሰው መልእክት አለኝ። አሜን። ኢየሱስ ከቀባሪዎቹ በኩል ሰልፉ ላይ የለም። አሜን። መልእክቱ እኮ ያንተ ነው። ይኸውልህ በቃሬዛ ይዞ ከሚሄዱ እዚህኛው ሰልፍ ውስጥ ኢየሱስ የለም። በተቃራኒ ነው የመጣባቸው። ባናደዱ ባስቆጡ በክፋት በሚመካከሩ ሰዎች ኢየሱስ በተቃራኒ ይመጣባቸዋል። ወንድ ልጅ አለ? አዎ 5 አመት እድሜ 5 አመት ነው ወንድ ልጅ። አዎ ወንድ ልጅ 8 አመትም ወደ 9 የሚሄድም አለ። ወደዛ የሚሄድም አለ። እኔ ግን 5 ጋ ያለው ነው መንፈስ ቅዱስ የተነቀ። አዎ ያው እግዚአብሔር የጠራኝ ምስክር መልኩን ቁመቱን ሁሉ ነገሩን ነው ማየው። በቃ የሚገርም ነገር በጣም አክቲቭ የሆነ ነገር ነው። ጸጉሩ እንደዚህ ቀድመ ያሳየኝ። አሁን እኔ እንደዚህ ሲል ጸጉሩን ልክ እንደሱ አይነት ጸጉሩን ላሳይ ነበር። እንደዚህ እያልኩ የነበረው ልክ ሲያሳየኝ ተውኩ። በቃ አሁን ምን ላሳይ? ያው ጌታ ምስክሬ ያው እንደዚህ እያልኩ የነበረው ጸጉሩ ያው ኢየሱስ ጌታ አሜን።
ዛሬ እዚህ ጉባኤ ላሉ ሰዎች ብቻ አይደለም እግዚአብሔር ምስክር አምኖ ለሚቀበል ለአንድ ሰው ጉባኤ ውስጥ ከሀገር ውጭ እግዚአብሔር መልእክት አለው በተለያየ ዓለም ስፔሻሊ በትዳር ጉዳይ በከባድ ጭንቀፋ ውስጥ ያሉ ወገኖች አሉ በተለይ አንድ ሴት አሁን እንኳን በጭንቅ ውስጥ ያለ ሴት አውቅም ይሄ ቪዲዮ መቼ እንደሚደርስ ከቅጽበት በኋላ ያስጨነቃት የሙታንና የጭንቀፋ መላእክቶች ከቤቷ የሚወጣባት ነገር የተበታተነባችሁ ነገራችሁን ስጋ ለባሾች በቃረዛ ይዞ ወደ መቃብር የወሰዱባችሁ የናዝሬቱ ጌታ ከቀባሪዎቹ በተቃራኒ ሰልፍ ይመጣ አሜን ላለ ለአንድ ሰው በኢየሱስም ይሁንበት ይኸውላችሁ እዚህ ያላችሁ ወገኖች ዛሬ ቤታችሁ ገብታችሁ ለእናት ለአባት ለቤተሰቦቻችሁ ለሚያስጨንቅ ወንድሞቻችሁ ጉዳይ ስልክ ደውሉና ሰበራለኝ በሉት እግዚአብሔር ከሚያስጨንቅ ነገር በተቃራኒ መንገድ ይመጣል ነገሩ እየሄደ ነው ብለሽ ከተጨነቅሽው በተቃራኒ እግዚአብሔር ምስክር የምርኮ መመለሻ የነገር መሰብሰቢያ ማቲፋካ ዳላ ባናዲያ ነው ባሳ የት ነው ያለችው ምስት ናይሮቢ ግን አደገኛ ሰልፍ ነው ማይባት አንዴ በበሽታ የሚወረወርባት አንዴ ከሰዎች ጋር የሚያጋጫት ከባድ ሰልፍ ነው ማይባት በቃ ነገር ሁሉ የሚሰበሰብበት ቀን አሜን ማኖ ዶሮ ጎሽ አሜን አናዳዳ ሬባጋዳና ላላባጋዲያ የሆነ መንገድ የበዛበት አይነት የምትኖርበት የመኖሪያ ሰፈሩን ብሄር ማለት ነው መንገድ የበዛበት አካባቢ እንደዚህም ብዙ መንገዶች ከዛ ጥቅት መንደር ነገር ከመንገዶቹ መካከል ያለው አሁን አንድ አሜን ለምን ሰው በኢየሱስ ስም እሱ ያልደረሰበት ጉዳዩ ወዳለበት የሚገባ አንተ ሳትጠቁም የነገር አድራሻ የሚደርስ የእግዚአብሔር መልአክ ዛሬ ማታ በኢየሱስ ስም ወጣ አሜን እስቲ ባካ ተሰማርቶልኛል በሉት መልአክ ተሰማርቶልኛል በሉኛ በጉዳይ አናማ ካታቫጋዳ ያዲያሳ በጉዳያችሁ ላይ ዛሬ ማታ ከአለቃው ከዳኛው ከገዢው የበላይ የሆኑ የሰማይ መላእክቶች ስብሰባ ማይቀመጡ አጀንዳ ማይቀይሩ አባባ አሜን ለምን ዞዳ ቀኝን ስጠኝ በናዝሬቱ ጌታ በኢየሱስ ስም ይሄ የህልውና የመገኘት ምልክት የሆነውን ዘይት በቤቱ ላይ በቤተሰቦቹ ላይ በልጆቹ ላይ በሚስቱ ማህፀን ላይ በእጁ ስራ ላይ በዘሩ ጉዳይ ሁሉ ላይ በናዝሬቱ ጌታ በኢየሱስ ስም አፈሰስኩበት in Jesus mighty name ብዙ እንደደከመች ሴት ወገብሽ እስኪ ደከም ድረስ የቀባይ ምስክሬን አሁን ነገርሽ ልክ እንዳላዘር ከመቃብር የሚወጣበት ሲዝን እኔ እግዚአብሔር በቃሬዛ ነበር የጀመረው የነበረው የተገነዘውን አትቀብሩትም አዳጋዳጋ ገነዛችሁ ከሆነ ኢትስ ኖርማል አሳስራችሁ ከሆነ ልክ ነው ዛሬ ማታ ግን ግንዛቱ ይፈታል አሜን አንድ ሰው ባካችሁ ይፈታል ይበል ይፈታል በአምሮ የገነዛችሁት ነገር ፍቱ በቃ ተስፋ ቆርጫለሁ ከዚህ በኋላ ያላችሁት ነገር ፍቱት አልቀብሮም በቃ ግራ ይግባ ከሳሽ ሆይ ተስፋ አልቆርጠን ከመቃብር የሚጸራ የኔ አምላክ እግዚአብሔር ብሎኛል ዛሬ ብላችሁ ቶሎ ብላችሁ ፍቱ መንፈስ ቅዱስ ያወራይ ነው የአገልግሎት ጉዳይ ቢሆን የትዳራችሁ ጉዳይ ቢሆን የቢዝነሳችሁ ጉዳይ ቢሆን ልክ እንደ አላዛር ከመቃብር ወጥቶ ወደ ቤት እንደተመለሰ እግዚአብሔር የተቀበረ ነገርሽን ይመልስ አሜን ያባቶች አምላክ በአብ በወልድ በመንፈስ ቅዱስ አሜን እንዳለችው አሜን እስያባቴ አሜን እግዚአብሔር ምስክር ዘይቱን ሳፈስ መንፈስ ቅዱስ አወራኝ እብን የአገልግሎትና መንፈሳዊ ዓለምሽም ይሄ አሁን ያለሽበት ኪሎ አይደለም እግዚአብሔር ምስክር ትውልድን መለወጥ የሚችል ፖምፕ ነገር አለብሽ የማዕበሉ ብዛት የቻሌንጁ ብዛት ኮምፓስ እንደጠፋበት ሰው አንድ ጊዜ ታውቃላችሁ ጂፒኤስ እየመራችሁ መኪናችሁን ስትነዱ የሆነ ፖይንት ላይ ትጠፋባችኋለች ልክ እንደዛ ነው ነገር የጠፋብሽ አምላክ ያለኝ ከዚህ ለሊት በኋላ እየተገለጥኩ መራሻ ይህንን በተካፈላችሁት ፕሮግራም ልባችሁ የተደሰተና የተባረካችሁ በሙሉ ይህንን የዩቲዩብ ቻናል ሰብስክራይብ በማድረግ ተከታታይ ፕሮግራሞቻችንን እንድትካፈሉ እንዲሁም ክራይስት ፌሎሺፕ ቸርች በሚል የፌስቡክ ፔጃችን ቲክታክ ላይ የምትከታተሉ ሰዎች ደግሞ አፖስትል ዘላለም ሰለሞን ክራይስት ፌሎሺፕ ቸርች ብላችሁ ሰርች በማድረግ አገልግሎቶቻችንን እንድትካፈሉ እንዲሁም ዲዩት ሰብስክራይብ ሼር በማድረግ ደግሞ አገልግሎታችን ወደ ተለያየ አካባቢ ተደራሽ እንዲሆን እንድታደርጉ ቤተክርስቲያን
ቤተክርስቲያን በእግዚአብሔር ራራዬ ጠይቃለች። ከናንተ ጋራ በዚህ ሚዲያ ደግሞ ወደ ቤታችሁ መተን እግዚአብሔርን ጸጋ እንድንካፈል ዩቲዩብንም ሆነ ፌስቡክ ቲክታክን እግዚአብሔር ሲሰጠን ይህ የኢየሱስ ክርስቶስን ወንጌል ወደ ዓለም ሁሉ የምናደርስበት እግዚአብሔር ያዘጋጀን የአገልግሎት በር እንደሆነ ቤተክርስቲያን አበክራ ታምናለች። በመሆኑም በዚህ በሶስቱም የሚዲያ አገልግሎቶቻችን የምትከታተሉ ሰዎች እንደ ኢየሱስ ክርስቶስ ቤተሰቦችና እንደ ኢየሱስ ክርስቶስ በጎ ወታደሮች አብራችሁን የእግዚአብሔር መንግስት ወንጌል አገልጋዮች በመሆናችሁ የሚሰማንን ታላቅ ደስታ ልንገልጻችሁ እንወዳለን። በምክራችሁ በጸሎታችሁና በገንዘባችሁ የቤተክርስቲያኒቱን አገልግሎት ባሳለፍናቸው 7 ዓመታት ስትደግፉን ይኖራችሁ የተለያየ ዓለማት ላይ የምትኖሩ ኢትዮጵያውያን ኤርትራውያን የሰማይ አምላክ እግዚአብሔር ቤታችሁን ልጆቻችሁን የእጃችሁን ስራና የጉልበታችሁን ፍሬ ይባርክ። ከበጎ ነገር አንዳች እስከማይጎልባችሁ ድረስ እግዚአብሔር ይባርካችሁ። እጅግ እንወዳችኋለን። ከፊት ይልቅ እግዚአብሔርን መንግስት እንድንሰብክ ጊዜው አሁን ስለሆነ እንደገና አብራችሁን ለመስራት እንድትነሱ በዚሁ አጋጣሚ ላነሳሳችሁ ወዳችኋለሁ። ጸጋና ሰላም ይብዛላችሁ።